ሰላም ቸርነት እንዴት ነህ? ሰላም ነው። ባለፈው በሰጠን ሪኳየርመንት መሰረት ኦልሬዲ ኢምፕሊመንት የተደረጉትን ባለፈው ዶሜን ልከል ነበር፣ ዌብሳይቱን ማለት ነው ዩአርኤል ልከል ነበር። ሶ ቼንጅ የተደረጉትን ለማሳየት ነው ይሄ ቪዲዮ የተዘጋጀው። ስለዚህ ወደ ሪኳየርመንቶች በምንሄድ ሰዓት አንደኛው ኢንካም ስቴትመንት ነው። ሪፖርት ላይ እንገባለን። ኢንካም ስቴትመንት የሚላለ እሱን ኢንካም ስቴትመንት ነክተን ስለ ሪኳየርመንቶቹ ማውራት እንችላለን ማለት ነው። ከሪኳየርመንቶች መካከል አንደኛው ትርፍና ኪሳራ የሚለው ነው፣ ወይም ደግሞ ፕሮፊት ኤንድ ሎስ አለ። ሌላኛው ባላንስ ሺት አለ። ከዛ ቀጥሎ ደግሞ ስቶክ ኦዲት ሪፖርት አለ። ካፒታል በሌላኛው ሳይድ የሚሰራ ነው። እሱን ደግሞ በቀጣይ እናያለን ማለት ነው። ስለዚህ እዚህ ላይ የምናያቸው ትርፍና ኪሳራ፣ ባላንስ እና ስቶክን እናያለን ማለት ነው። ስለዚህ የመጀመሪያው ትርፍና ኪሳራን በምናይ ሰዓት ስታርት ዴት ይኖራል፣ ከመች እስከ መች የሚለውን ኢንድ ዴት ይኖራል ማለት ነው። ስለዚህ ለምሳሌ ከግንቦት 1 እስከ ግንቦት 30 ምን ይመስላል የሚለውን ለማየት ብንሞክር፣ ከዛ ዚህ ደግሞ ዌርሃውስ እንመርጣለን። ለምሳሌ 3-4 ሱቆችን የምንመዘግብ ከሆነ የትኛውን ሱቅ ነው ማየት የፈለገው የሚለውን ለምሳሌ ዲፎልት ዌርሃውስ ከሆነ ዲፎልት ዌርሃውስ ብለን እንመርጣለን ማለት ነው። ሶስቱን ከመረጥን በኋላ ከዚህ ዌርሃውስ ላይ ቶታል ሴልስ ይኖራል፣ ቶታል ኮስት ይኖራል፣ ግሮስ ፕሮፊት ይኖራል፣ ቶታል ኤክስፔንስ ይኖራል፣ ኔት ፕሮፊት ይኖራል ማለት ነው። እሺ ፕሮፊት ኤንድ ሎስ ላይ አሁን ጀስት ዳታ ስላላስገባንበት ነው። አንደኛ የተሸጠው ብዛት አለ። ለምሳሌ እዚህ ጋር የመጀመሪያው ኮለም ላይ ፕሮዳክት ኔም ይመጣል። ከዛ እዛ ፕሮዳክት ኔም ላይ የተሸጠው ብዛት ለምሳሌ 40 ተሽጦ ከሆነ 40 ይላል። የእቃው ዋጋ ዩኒት ፕራይሱ እሱን ያሳያል። የተሸጠበት ዋጋ ደግሞ ይኖራል። ለምሳሌ ዩኒት ፕራይሱ 1000 ሆኖ የተሸጠበት ዋጋ ግን 1500 ወይም ደግሞ 1200 ብር ከሆነ እሱን ማየት እንችላለን። ሌላው ደግሞ ግሮስ ፕሮፊት ይኖራል። ከዚህ ፕሮዳክት ላይ ግሮስ ፕሮፊት ይኖራል። ወጪ ካለበት ወጪ፣ ከዛ ኔት ፕሮፊቱን ለእያንዳንዱ ፕሮዳክት ያስቀምጥልናል ማለት ነው። ስለዚህ ፕሮዳክት ሊስቶቹን እዚህ ጋር ያስቀምጠልን ሽቱን ማየት እንችላለን ማለት ነው። ለምሳሌ አንድ ፕሮዳክት ክሬት እናደርግና በኋላ እንደልለው ሰፕላየር ክሬት እናድርግ። ወደ ፕሮዳክት እንመለስና አንድ ፕሮዳክት ክሬት እናድርግ። ለምሳሌ ፕሮዳክት ዋና የሚባል ክሬት እናድርግ። ካታጎሪ እንመርጥለት። ብራንድ ኮስት ለምሳሌ 1000 ብር የሚገዛው። ፕሮዳክት ፕራይስ 1200 ነው የሚሸጠው። ዩኒቱ በፒስ ነው፣ ሲሸጥም በፒስ ነው አይደል? ሲገዛም በፒስ ነው። ስቶክ አለርት ለምሳሌ 10 ሲቀር አሳውቀኛል። ታክስ የሚመለከት ነገር መመዝገብ አንፈልግም እንበልና ክሬት እናደርገው ፕሮዳክት ማለት ነው። ስለዚህ አንድ ፕሮዳክት እንትና ክሬት አደረግን። ኦል ፐርቸዝ ላይ ገብተን ክሬት ፐርቸዝ እንበልና ከዚህ ሰፕላየር ዲፎልት ዌርሃውስ ወደ ዲፎልት ዌርሃውስ ያን የመዘገበውን ፕሮዳክት እንጥራው። የመዘገበው ፕሮዳክት ነው። ለምሳሌ 1000 ገዛን ማለት ነው። 1000 ገዛና ፔመንት ስታተሱ ፔንዲንግ ነው። ስታተሱ ኦልሬዲ ተቀብለናል። ዲስካውንት የሺፒንግ ወጪ ምናምን የለም በልና ሰሚት እናደርገው ማለት ነው። ስለዚህ 1000 ነው የመግዣ ፕራይሱ 1000 ስለነበረ፣ ስለዚህ 1 ሚሊዮን ይሆናል ማለት ነው። 1 ሚሊዮን ከሰፕላየራችን ቀሪ ብር አለብናል። ስለዚህ ሆል ሴልስ ላይ እንግባና ለምሳሌ አንድ ሳምፕል ሽያጭ ደግሞ እናድርግ። ከስተመር ወራራ ወኪንግ ከስተመር አለ ከዲፎልት ዌርሃውስ ነው። እነዚህ ሱቆች ስለሆኑ ከየትኛው የሚለውን ለሰዎች ለእያንዳንዳቸው ራሱን የቻለ ዌርሃውስ አሳይን ስለምናደርጋቸው ለምሳሌ እኔ
ዲፎልት ዌራውስ ላይ አሳይን ካልተደረገ የዲፎልት ዌራውስ አይመጣልኝም። ስለዚህ አንደኛው ሱቅ ላይ የሚሰራው የሌላኛው ዌራውስ አይመጣለትም። ስለዚህ እሺ ይሄን ፕሮዳክት መሸጥ ፈልጊያለሁ ልበልና 10 ሸጥኩኝ ወይ 100 ላድርገውና 100 ሸጥኩኝ ልበል። 100 በመሸጥ ሰዓት የስታተሱ ኮምፕሊት ነው። ፔመንት ስታተሱ ፔንዲንግ ነው። ምንም የከፈለ ነገር የለም። የከፈለ ነገር ካለ ፓርሻል እንለዋለን። ፓርሻል በምን ሰዓት በካሽ ነው። ምን ያህል ነው የከፈለ መክፈል የነበረበት ምን ያህል ነው የሚለውን ይነግረናል። ፔድ ከሆነ ደግሞ አውቶማቲካሊ ፊል ያደርጋቸዋል ማለት ነው። ግን ለአሁኑ ፔንዲንግ እናደርጋቸውና ፔመንትናችን ሴልሳችን ክሬት እናደርግ ማለት ነው። ስለዚህ አሁን ወደ ኢንካም ስቴትመንት በመመለስ ሰዓት ከግንቦት 21 እስከ ግንቦት 27 ከዲፎልት ዌራውስ ቶታል ሴልሳችን 120 ሺህ ነው። ቶታል ኮስቱ የነበረው በሚሸጥ ሰዓት ያ የተሸጠው ኮስቱ 100 ሺህ ብር ነው። ስለዚህ የተሸጡ ፕሮዳክቶች 100 ሺህ ነው ኮስታቸው፣ ቶታል ሴልሳቸው ግን 120 ሺህ ነው። ግሮስ ፕሮፊት 20 ሺህ ብር አለ። ቶታል ኤክስፔንስ ምን የሚያወጣ ነገር የለም። ኔት ፕሮፊት ደግሞ ይሄ ነው። ስለዚህ ከ120 ሺህ ቀነስ 100 ሺህ ኔት ፕሮፊታችን ይሄ ነው ብሎ ያስቀምጣል። ከማን ከዚህ ፕሮዳክት ማለት ነው። ስለዚህ ፕሮፊት ኤንድ ሎስ ላይ ፕሮዳክቷን ሶልድ ኳንቲቲ 100 ነው የተሸጠው። ፕሮዳክት ኮስት ፕራይሱ ደግሞ 100 ሺህ ነው። ይሄ ማለት የ100 ሲገዛ 100 ሺህ ነው። ሶልድ ፕራይሱ ደግሞ 120 ሺህ ነው። ግሮስ ፕሮፊቱ 20 ሺህ ነው። ኤክስፔንሱ ደግሞ ምንም የለም። ኔት ፕሮፊቱ ይሄን ያሳያል። ስለዚህ ጠቅላላ ከሁሉም የተሸጡት ፕሮዳክቶች ሊስት እያደረገ ከእያንዳንዱ ፕሮዳክት ምን ያህል እንዳገኘ ከዚህ ቀን እስከዚህ ቀን ምን ያህል እንዳገኘ ፐር ፕሮዳክት ያሳያል ማለት ነው። ሶ የነዛን ፕሮዳክት ደግሞ ሰማራይዝ አድርጎ ምን ያህል እንደሆነ ቶታሉን እዚህ ጋር ያሳየናል ማለት ነው። ይሄ ፕሮፊት ኤንድ ሎሳችን ነው። እሺ ይሄ ትርፍና ኪሳራ በመጀመሪያ እንደ ሪኳየርመንት ከያዝ ነው ከነ ኮለምናቸው ኤግዛክትሊ ራሱን ያመጣንበት ነው ማለት ነው። ባላንስ ሺት ደግሞ ኦልሬዲ ባላንሱ ነው። መጀመሪያ ሲገባ ስንት ነበረ፣ ከዚህ ቀን ጀምሮ እስከዚህ ቀን ስንት ነበረ የሚለውን ጀስት አውቶማቲካሊ ዲስፕሌይ አድርጎ የሚያሳይ ነው ማለት ነው። ለምሳሌ ከግንቦት 21 እስከ ግንቦት 27 ይህ ፕሮዳክት መጀመሪያ ቢጊኒንግ ባላንሱ ስንት ነበር? 0 ነበር። ባላንሳችን 0 ነበር። ቢጊኒንግ ባላንስ አማውንታችን የነበረው በአማውንት 0 ነው። እሱም ፐርቸዝ ኳንቲቲ የገዛ ነው ከዚህ ቀን እስከዚህ ቀን የገዛ ነው 1000። ሶልድ ኳንቲቲ የሸጥነው ደግሞ በዚህ ቀን መካከል 100። ቶታል ሶልድ አማውንት የተሸጡት ደግሞ 120 ሺህ ናቸው በብር ደረጃ ማለት ነው። ቶታል ፐርቸዝ አማውንት የገዛ ነው ፐርቸዝ ኳንቲቲው 1000 ስለነበረ በ1 ሲባዛ 1 ሚሊዮን ይሆናል። የተከፈለ ክፍያ የለም እስካሁን ቀሪ 120 ሺህ ምክንያቱም ፔንዲንግ አለ ክሬት ስላደረግነው ማለት ነው። ኤክስፔንሳችን 0 ነው። ካረንት ባላንስ ኳንቲቲ 900 ነው። 0 ነበር መጀመሪያ 1000 ገዛን 100 ሸጥን። ስለዚህ ካረንት ኳንቲቲው 900 ነው ማለት ነው። ይሄ ማለት አሁን ካረንትሊ ሌተስቱ ያለው 900 ነው እያለ ነው ማለት ነው። ካረንት ባላንስ አማውንት ደግሞ 900 ስንት ይሆናል? 880 ሺህ ቢሸጥ 880 ሺህ ይሆናል አሁን ባለው ፕራይስ ማለት ነው። ሶ ግራንድ ቶታሉ እዚህ ጋር ያሳየናል። ይሄ ባላንስ ሽታችን ነው ማለት ነው። ስለዚህ ሁለተኛው ሪኳየርመንት በዚህ ይጠቃለላል። ስቶክ ኦዲት ሪፖርት ደግሞ ስቶክ ኦዲት ሪፖርት ፕሮዳክት መጀመሪያ ሰርች እናደርጋለን። የእያንዳንዱ ፕሮዳክት ኦዲት ማድረግ ስንፈልግ ማለት ነው። ካልሆነ ሁሉንም ሊስት አውት ያደርግናል። ፕሮዳክት መጀመሪያ ሊስት ያደርግናል። ከዛ ዩኒት ኮስት ፕራይስ አንዱ ዩኒት ቢሸጥ ምን ያህል ይሆናል። ፐርቸዝ ኳንቲቲ ደግሞ የተገዛበት ይሄን ያህል ነው ይላል። ይሄ ማለት ኮስት ነው፣ ተመሳሳይ ነው። ፐርቸዝ አማውንት በዚህ ቀን መካከል ምን ያህል ፐርቸዝ አደረግን፣ ሶልድ ኳንቲቲ ምን ያህል ሸጥን፣ ሶልድ አማውንቱ ይሄ ነው። ፔድ የተከፈለው ሲስተም ሪሜኒንግ ኳንቲቲ ሲስተም ላይ ያለው ሪሜኒንግ ኳንቲቲ ይሄ ነው 900 ነው። ሲስተም ሪሜኒንግ ቫልዩ በይሄ የሪሜኒንግ ኳንቲቲ ቢሸጥ ይሄን ያህል ይሆናል እያለ ነው በኮስት ደረጃ ማለት ነው። አክቹዋሊ ሪሜኒንግ ኳንቲቲ ደግሞ ኦልሬዲ ከረንትሊ ሲስተሙ 900 በዲፎልት ይሞላል። ነገር ግን ከቀነሰ ወይም ደግሞ ከጨመረ ዩዘር ኢንፑት ከረንትሊ ያለው 800 ነው ብል ለምሳሌ 800 ነው ብል 800 ነው ብል ሚሲንግ እና ወይ ደግሞ ኤክሰስ ኳንቲቲን ያሳያል። ስቶክ ላይ ያለው ኮተር ለምሳሌ 800 ነው ብል የጎደለው 100 ነው ይላል።
ሚሲንግ ኤክሰስ ቫልዩ ደግሞ የአመቱ ደግሞ በኮስት ደረጃ ምን ያህል ነው ስታተሱ ሚሲንግ ነው ይላል ማለት ነው። ለምሳሌ 1000 ነው ብል 1000 ነው ብዬ ባስገባለት 100 ኦልሬዲ ተርፋለ ማለት ነው። ስለዚህ 100 ምን ያህል ነው የሚለው በዚህ መልኩ ያሳየናል። ኤክሰስ ቫልዩ ኢቨን በሪፖርት ደረጃ አላቸው። ለምሳሌ ቶታል ፕሮዳክት አንድ ነው፣ ቶታል ኢንቨንተሪ ቫልዩ፣ ቶታል ሚሲንግ ቫልዩ፣ ኤክሰስ ቫልዩ ከሆነ ኤክሰስ ቫልዩ፣ ሶልድ አማውንቱ፣ ፐርቼዝ አማውንቱ ይሄን ያለው ብሎ ስቶካችንን በዚህ መልኩ ኦዲት ማድረግ ያስችለናል ማለት ነው። ስለዚህ እነሱን ፊልተር የተደረጉትን ሪሴት ማድረግ እንችላለን። በፒዲኤፍ በኤክሴል ጀነሬት ማድረግ እንችላለን ማለት ነው። ሌላው ደግሞ ምንድነው ካፒታላችን ማወቅ ነው የፈለግነው። ስለዚህ የካፒታላችን ሪኳየርመንት ፔመንት ሂስትሪ ላይ ገብተን ማየት እንችላለን ማለት ነው። ፔመንት ሂስትሪ ላይ ስለ ከስተመር፣ ስለ ሰፕላየር እና ስለ ኤክስፔንስ ነው እዚህ ጋር የሰራ ነው። ከስተመር ፔመንት ሂስትሪ ላይ እስካሁን ለምሳሌ ከስተመሩ የከፈለን ክፍያ የለም። ስለዚህ ምንም ሪካርድ ባዶ ነው ማለት ነው። ሰፕላየርም ከሆነ ለሰፕላየር ነው የከፈለን ክፍያ ስለሌለ አሁንም ባዶ ነው ማለት ነው። ኮምባይን ሌጀር ደግሞ ማለት ለሰፕላየሩ ለከስተመሩ የከፈለን ነው በአንድ ሲመጣ ኤክስፔንስም ያወጣ ነው የለንም፣ እሱን በአንድ ሪፖርት የምናይበት ነው ማለት ነው። ስለዚህ ለምሳሌ ፐርቼዝ ላይ ገብቼ ኦል ፐርቼዝ ላይ ገባውና ክሬት ፔመንት አልኩት። ክሬት ፔመንት ለምሳሌ ከዚህ ሰፕላየር 1 ሚሊዮን ያለብኝ ነገር ግን 100,000 ሶሪ ይሄኛው እንዳለ ነው የሚቀመጠው። ክሬት ፔመንት አልኩና ፔይንግ አማውንቱን 100,000 ነው እየከፈልኩ ያለሁት። ስለዚህ ከ100,000 ከፍያለሁ ብዬ ዝም ጀስት ኖት ያዝኩና ክሬት አደረኩት። ስለዚህ ለዚህ ሰፕላየር 100,000 ብር ከፍያለሁ፣ ቀሪ 900,000 ይላል። ፔመንት ስታተሱ ፓርሻል ይሆናል ማለት ነው። ኦል ሴልስ ላይም ገብቼ ለምሳሌ ከስተመሩ ሁሉንም ከፈለ ይልበል። ለምሳሌ 120,000 ነበረ፣ 120,000 ከሆነ 120,000 ሁሉንም ከፈለ ይብል። ቅድም ፓርሻል ስላየን እዚህ ጋር ፔድ አድርገን ነው በሚል ነው። ስለዚህ ስታተሱን ፔድ ያደርገዋል ማለት ነው። ከዛ ወደ ሪፖርት ላይ ሄደን ፔመንት ሂስትሪ ላይ በምንገባ ሰዓት ፔመንት ሂስትሪ ግንቦት 27 ላይ የተከፈለን ከስተመር ወርኪንግ ከስተመር ነው። ኢንቮይስ ነምበሩ ይሄ ነው። ቶታል ኢንቮይስ አማውንት 120,000 ብር ነው የከፈለው፣ 120,000 ብር ነው። ሪሜኒንግ ዴብት ስንት አለበት? 0። ምክንያቱም አሁን ከረንትሊ በ27 ይሄን ያህል ብር ነበረብህ የሚለውን ለማወቅ ይሄ ይረዳናል ማለት ነው። ሪሜኒንግ ዴብት አሁን ከረንትሊ ምንም ስላለው ነው የከፈለበት በካሽ ነው። ሲስተሙ ላይ ሎጊን አድርጎ ደግሞ ያስከፈለው ሰው ወይም ሴልሱ ማን ወይም ደግሞ ተጠቃሚው ሰራተኛው ያስከፈለው ይሄ ይባላል። ፔይ ስሊፕ አለው የለውም? ዲቴል ማየት ከፈለግን ማየት እንችላለን ማለት ነው። ሰፕላየር ላይ ስንገባ ለሰፕላየር የከፈልነው 100,000 ብር ነበር። ስለዚህ በካሽ ነው። ሪሜኒንግ አማውንት 900,000 ብር አለብን ይላል። ፔይ ስሊፕ ምናምን የለውም። ጀስት በዚህ መልኩ ዲቴል ማየት እንችላለን እዚህ ላይ ያለ ማለት ነው። ኮምባይን ሌጀር ደግሞ የከስተመሩን የሰፕላየርን የኤክስፔንስንም ፔመንት አጠቃላይ ማየት የምንችልበት ነው። ስለዚህ ካፒታላችንን በዚህ መልኩ ማየት እንችላለን። ቀኑን በሙሉ እየቀያየርን ለምሳሌ ከግንቦት 1 እስከ 30 ከሆነ ማወቅ የፈለግነው በዚህ መልኩ እናደርጋለን። ለምሳሌ ከ29 እስከ 30 ከሆነ ከ29 ከ27 እስከ 30 ከሆነ ቀናቶች አሁን እዚህ ላይ ኦልሬዲ ገና ያሉት ቀናቶች ስለሆኑ ነው። ወደ ኋላ እንመለስና ከሚያዝያ 1 እስከ ሚያዝያ 19 ብል ምንም ነገር አይመጣልኝም ማለት ነው። ምክንያቱም ዴቱ ኦልሬዲ ያለፈ ዴት ነው። በዚህ መካከል ምንም አይነት ትራንዛክሽን ወይም ደግሞ ሽያጭ ስላልነበረ ማለት ነው። ስለዚህ ሲስተሙ ይህን ይመስላል። ኦልሬዲ እየተጠቀምነው ደግሞ ሪኳየርመንቶች ካሉ ላይ ቀድመን ከመጠቀም በፊት ሪኳየርመንቶች ወይም ኮሜንቶች ካሉ አሳውቀን እነሱን አፕዴት አድርገን ጀስት አክቲቭሊ ስታርት ማድረግ እንችላለን ማለት ነው እንድጠቀመው። ይህን ይመስላል። ጥያቄ ካለ ኮሜንት የምታደርገው ነገር ካለ አሳውቀን፣ ካልሆነ ቪዲዮ አይተህ በቀጣይ ቀን መገናኘት እንችላለን ማለት ነው። ቴንክ ዩ